It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዝግጁ ለሁለተኛው ክፍል ወሬ? አዎ በደንብ። እስኪ በምን እንጀምር? የዩናይትድንም ጉዳይ ብናነሳ ደስ ይለኛል። ያው ዩናይትድ በዚህኛው የዝውውር ጊዜ ላይ ነቃ ያለ ተሳትፎ እያደረገ ነው። አሁንም የዩናይትድ ደጋፊዎች ደግሞ የሚጠብቋቸው ዝውውሮች አሉ። በተለይ የመሀል ክፍሉ ላይ የሚጠበቅ ዝውውር ይኖራል። አንድ ተጫዋች ወደ ዩናይትድ ይመጣል ተብሏል። እንደውም ትላንትና የማንቸስተር ዩናይትድ ሰዎች የቹዋሚኒን አሁን ረፍት ላይ ነው የሚገኘው እሱ ከዓለም ዋንጫው በኋላ ግን ከቹዋሚኒ ጋራ ለመነጋገር እንደዚሁም ደግሞ የእሱንም ሀሳብ ለማወቅ ጥረት እያደረጉ ነው የሚል መረጃ ወጥቷል። ምክንያቱም ከዚህ በፊት የቹዋሚኒና የማንቸስተር ዩናይትድ ጉዳይ ያበቃለት ያለቀ ነው፣ በሪያል ማድሪድ ኮንትራቱን እንደሚያራዝም ተረጋግጧል ተብሎ መረጃ ወጥቶ ነበረ። ግን አሁን እድሎች ካሉ ምናልባት የልጁንም ፍላጎት ለማወቅ እንዲህ አይነት ሂደቶች ተጀምረዋል የሚሉ ሪፖርቶች ወጥተው አይቻለው። ይሄ ምን ያክል ያስኬዳል የሚለው እኔ ያስኬዳል። የኦሬሊያን ቹዋሚኒ ጉዳይ ያበቃለት ነው። አይ ዶንት ቲንክ ማንቸስተር ዩናይትድም ከዚህ በኋላ በቹዋሚኒ ጉዳይ ላይ የበለጠ ኤፈርት ያደርጋል ብዬ አላስብም። ዋነኛ የሚፈልጉ ተጫዋች እሱ ነበረ። እሱን ማስፈረም ማንቸስተር ዩናይትድን በሚገባ ያግዝ ነበረ፣ ግን አልሆነም። በቃ አልሆነም። ሪያል ማድሪድም ይህንን ተጫዋች መሸኘት አልፈለገም። እንደዚሁም ደግሞ ቹዋሚኒም ለጊዜው ምርጫው በሪያል ማድሪድ ቤት መቆየት ነው። ስለዚህ የኦሬሊያን ቹዋሚኒ ጉዳይ የሚነሳ አይመስለኝም ከዚህ በኋላ። ማንቸስተር ዩናይትድ እንግዲህ በዚህ ክረምት ለእኔ በጣም ጥሩ እየሰሩ ካሉ ክለቦች መካከል አንደኛው ማን ዩናይትድ ነው። ይሄ የማን ዩናይትድ ጥሩ ስራ በምን ይገለጻል ከተባለ አንድም መሀል ክፍሉን ለማጠናከር ወስዳቸዋለሁ ያላቸው እርምጃዎች እና እነዛን እርምጃዎች የወሰደበት መንገድ አድናቆት የሚገባው ነው። ያ ማለት በ85 ሚሊዮን ፓውንድ ድምር ዋጋ ሁለት ተጫዋቾችን አንድሬ ሳንቶስንና ዩሪ ቲሌማንስን የራሱ አድርጓል። እዛ ቦታ ላይ ገና ተጨማሪ ስራዎችን ይሰራል። ግን ቀደም ሲል እንዳልሽው የማንቸስተር ዩናይትድ ፍላጎት የነበሩት እነማን ናቸው ስቲ አንድ ቹዋሚኒ ነው። ኦሬሊያን ቹዋሚኒ ግን ከሪያል ማድሪድ ጋር ምናልባት አዲስ ኮንትራት ይፈራረማል እንጂ በዚሁ ክረምት ሪያል ማድሪድን ለቆ ማንቸስተር ዩናይትድን የሚቀላቀልበት እድል የለም። ይሄ እድል ተዘግቷል። ሁለት ማቲያስ ፈርናንዴዝ ነው። በነገራችን ለማቲያስ ፈርናንዴዝ ለቶተናም በጣም የሚገርም ጎል አገባ እና ማቲያስ ፈርናንዴዝን ለማግኘት የነበረው ጥረት ሳይሳካ ቀረ። ልጁ ወደ ቶተናም ሆትስፐርስ በ85 ሚሊዮን ፓውንድ ተሸጋገረ። ሶስተኛው ጉዳይ የሚሆነው ማንቸስተር ዩናይትድ ኤሊየት አንደርሰንንም ይፈልግ ነበር። ኤሊየት አንደርሰንን ለማስፈረም ይደረግ በነበረው ጥረት ላይ ማንቸስተር ሲቲ ሊከፍል የተዘጋጀው ዋጋ ማንቸስተር ዩናይትድ እየተጋፋው እንደማይቀጥል እየተጋፋው መቀጠልም ልክ እንዳልሆነ ባመነ ጊዜ ወጣ። ስለዚህ ማንቸስተር ዩናይትድ ታርጌቶቹ እንደነዚህ ያሉ ተጫዋቾችን የራስ ማድረግ ነው። ኤሊየት አንደርሰን፣ ማቲያስ ፈርናንዴዝ፣ ኦሬሊያን ቹዋሚኒ አይነት በጣም ትልልቅ የሆኑ ተጫዋቾችን ለማስፈረም ነው። እነዚህን ማስፈረም በማይችልበት ጊዜ ግን በጣም ሲስተማቲክና ስማርት የሆነ ሙቭ አደረገ። ማን? ዩናይትድ። ወዴት? ወደነ አንድሬ ሳንቶስ እና ወደነ ዩሪ ቲሌማንስ። እነዚህ ሁለት ተጫዋቾች የማንቸስተር ዩናይትድ የመሃል ክፍል ላይ በጣም ጥሩ አማራጭ ይሆናሉ፣ ማንቸስተር ዩናይትድም ጥሩ ግዢ ነው ያደረገው የሚል ነው።
ግን በማንቸስተር ዩናይትድ በኩል ለሁለቱ ተጫዋቾች የወጣው 85 ሚሊዮን ፓውንድ ለሌሎች ዝውውር መከናወንም የድል በር የሚከፍት ነው። ያ ማለት ተጨማሪ የመሃል ሜዳ ተጫዋችን ማንቸስተር ዩናይትድ ማስፈረም ይችላል። ያ ማለት ተጨማሪ ሌሎች ቦታዎች ላይ የግራ መስመር ላይ ለምሳሌ ማርከስ ራሽፎርድ የሚቆይ ከሆነ አንድ ነገር ነው። ካልቆየ ግን አንድ ተጫዋች ማስፈረም የሚያስችል አቅም ይፈጥርላቸዋል። ለነ ሉክሻው የመስመር ተከላካይነትን ስራ የሚያግዝ ተጠባባቂ መሆን የሚችል ተጫዋችን ለማስፈረም እድል ይሰጣቸዋል ማንቸስተር ዩናይትዶች። ይሄ ሁሉ ነገር እንዳለ ግን ተጨማሪ ሚድፊልደር ዩናይትድን ይቀላቀላል። ዴድ ሾር 100%። ያ ማን ነው? ያ ማን ይሁን ነው? ያ ማን ነውና ያ ማን ይሁን የሚለው ጉዳይ ላይ በምንነጋገርበት ጊዜ ሁለት አማራጮች ጎልተው ወጥተዋል። አንደኛውን አማራጭ በተመለከተ ትናንትና ስለተነጋገረን መድገም አያስፈልገንም። አሌክስ ስኮት ነው። አሌክስ ስኮትን ለማግኘት ግን የእውነት ለመናገር ጠንካራ ፉክክር አለ። ትናንትና ምናልባት ስንነጋገር አሌክስ ስኮት የማንቸስተር ዩናይትድ የመሆን እድል ወይም የአርሰናል የመሆን እድል ወይም ደግሞ ቼልሲን የመቀላቀሉ አጋጣሚ ሰፊ ነው ስንል ነበር። ከዛ በኋላ የማን ይሆናል የሚለውን ደግሞ በደረጃ ስናስቀምጥ ለማን ዩናይትድ እና ለአርሰናል የበለጠ እድል አለ አሌክስ ስኮት ወደ ቼልሲ መሄድ ብዙም ውሃ የሚያነሳ መስሎ አልታየንም ብለን ነበር። ነገር ግን ፕራክቲካሊ ስንመለከተው ማንቸስተር ዩናይትድ እና አርሰናል ከሚያደርጉት ጥረት በላይ አሌክስ ስኮትን ለማስፈረም ፕራክቲካል ወይም ተግባራዊ ጥረት እያደረገ ያለው ቼልሲ ነው። 64 ሚሊዮን ፓውንድ ይዞ መጣ። 64 ሚሊዮን ፓውንድ ልስጣችሁና ልጁን ስጡኝ ብሎ በርንመዝ ወዲያው ነው ውድቅ ያደረገበት። ማንቸስተር ዩናይትድ ያንን ያህል ገንዘብ ቆጥሮ ጠረጴዛ ላይ ያስቀመጠው ነገር የለም። በልጁ ላይ ግን ፍላጎት አለው። ልጁን ማግኘት የሚቻልበትን መንገድ ግን እየሰራበት ነው። አርሰናልን በተመሳሳይ አሌክስ ስኮት ለምንድን ነው ለቼልሲ ሊፈርም ይችላል ብለህ ማትገምተው በባለን የምመልሰው ማለት እዛ ቦታ ላይ ቼልሲ በጣም ብዙ አማራጮች አሉ። አሌክስ ስኮትን ብሎታል የሚባለው ነገር ከበርንመዝ ጋር አብሮ አዲስ ኮንትራት ፈርሞ መቀጠል አይፈልግም። ወደ ሌላ አዲስ ቻሌንጅ መሄድ ይፈልጋል። ስለዚህ ያንን ቻሌንጅ ሲቀላቀል ወይም ሲወስድ ወደ ሌላ አዲስ ክለብ ሲሄድ ግን የጌም ታይሙ የሚቀንስበት ቡድንን መቀላቀል አይፈልግም። አስቢው፣ ኤንዞ ፈርናንዴዝ የሚቀጥል ከሆነ ካይሴዶ ምናምን ባሉበት ቼልሲ ቤት የመጫወት እድል የማግኘቱን ነገር ያጠብበታል ነው። ማንቸስተር ዩናይትድን ቢቀላቀልስ እድሉ በጣም ሰፊ ነው። አርሰናልን ቢቀላቀልስ ከቼልሲ ይልቅ አርሰናልን፣ ከአርሰናል ይልቅ ማንቸስተር ዩናይትድን ቢቀላቀል ነው እሱ የሚፈልገው። ጌም ታይም ከሆነ ሊያገኝ የሚችለው እንደዛ ነው ብዬ ነው ማምነው። እኔ ሄዶ ቁጭ አልፈለገም እሱ ሄዶ ግብት ሄዶ የሚጫወት መሆን ነው የሚፈልገው። ስለዚህ አሌክስ ስኮት አንደኛው አማራጭ ነው። ትላንትና ግን ፋብሪዚዮ ሮማኖ የሚነግረን ነገር አንድ ነገር ልንገራችሁ አለና ይሄ የምነግራችሁ ነገር ከኔ ብቻ የምትሰሙት ነው አለ። ኤክስክሉሲቭ የሆነ መረጃ ነው የምነግራችኋል፣ ሌላ ቦታ አሰሙት። እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ የሰማሁት አለ። ምንድን ነው አልን? እኛም ሰፍ ብለን ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ጥረት እያደረገ ነው። በዚህ ጥረት ውስጥ የማንቸስተር ዩናይትድ ሰዎች ማኑ ኮኔን ከኤኤስ ሮማ ምናልባት ሌሎች ተጫዋቾችን ለማስፈረም ከሚያወጡት ወጪ እጅግ ባነሰ ለማንቸስተር ዩናይትድ በሚያዋጣ ለማንቸስተር ዩናይትድ በሚጠቅም ገንዘብ ማኑ ኮኔን ማንቸስተር ዩናይትድ ማስፈረም ይችላል። ይህንን አውቃለሁ። እዚህ ላይ የተሰራ ነው። በማንቸስተር ዩናይትድ እና በማኑ ኮኔ ተወካዮች መካከል ወሬዎች አሉ፣ ድርድሮች አሉ፣ ንግግሮች አሉ። በማንቸስተር ዩናይትድ እና በኤኤስ ሮማ መካከል እንዲሁ የተጀመሩ ወሬዎች አሉ። ይሄ ልጅ በ2026 የዓለም ዋንጫ ለፈረንሳይ በጣም ጥሩ አገልግሎት ሰጥቷል። ይሄ ልጅ የእውነት ለመናገር በጣም ጎበዝ ከሚባሉ ዛሬያቸው ብቻ ሳይሆን ነጋቸውም እንደሚያምር ከሚተነበይላቸው ምርጥ ዲፌንሲቭ ሚድፊልደሮች መካከል አንዱ ማኑ ኮኔ ነው። ይህን ልጅ ለማግኘት ዩናይትድ እየሰራ ነው ይላል ፋብሪዚዮ ሮማኖ። ይችን እኔ ነኝ የማውቃት አለ እና ማኑ ኮኔን ለማስፈረም ይልና እሱ የሚያስቀምጠው ነገር ምንድን ነው? ማንቸስተር ዩናይትድ ኮንታክት አለው በማኑ ኮኔ ዙሪያ ከተጫዋቹ ካምፕ ጋራ እየተነጋገረ ነው የሚገኘው። ባለፈው ሳምንት ይህንን እኔ ብቻ ነኝ የማውቀው የሚለው አንዱ ይህንን ነው። ባለፈው ሳምንት በደንብ አውርተዋላል ማኑ ኮኔና የማኑ ኮኔ ተወካዮችና የማንቸስተር ዩናይትድ ሰዎች።
እና ነግሬያችኋለሁ። ኢት ዋዝ አን ኤክስክሉሲቭ ስቶሪ። በእኔ ቻናል ላይ ብቻ የምታገኙት፣ በእኔ ቻናል ላይ ብቻ የምትሰሙት እና ባለፈው ሳምንት የተጀመረው በጣም ገንቢ የሆነው ውይይታቸው በዚህም ሳምንት ቀጥሏል አለ ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ። ፋብሪዚዮ ሮማኖ ስለ ማኑ ኮኔ ነው እየነገረን ያለው። ይሄንን ልጅ ማግኘት ማንቸስተር ዩናይትድን ያስጨፍረዋል። የሚያስጨፍር ዲል በይው። የእውነቴን ነው ነገር። 1 the price is በጣም አሪፍ፣ 2 ልጁ በጣም አሪፍ፣ 3 የልጁ ዕድሜ በጣም አሪፍ ነው። ኤስ ሮማ ደግሞ ይህንን ልጅ ለማዘዋወር ብዙም የሚያንገራግር አይደለም ነው። ስለዚህ የማንቸስተር ዩናይትድ ሰዎች በዚህ ተጫዋች ላይ በቃ ንግዛው የሚለውን የመጨረሻ ውሳኔ ሲወስኑ መተኮስ ቀላል ነው አለ ፋብሪዚዮ ሮማኖ ነው የሚለው። በቃ ቀላል አቅልለውታል። አሁን መንገዱ ተመቻችቷል፣ መንገዱ ምቹ ሆኗል። ስለዚህ ይሁን የሚለው ነገር ልክ ሲወጣ የተመቻቸው መንገድ ላይ ማቀላጠፍ ያን ያህል ከባድና አስቸጋሪ አይደለም የሚሆነው። ግን ዘይ ወርክ ሪሊ ሃርድ አለ። በቃ ይሄንን ልጅ ለማግኘት በጣም ተግተው እየሰሩ ነው አለ። ስለዚህ አሌክስ ስኮትን ከሚያገኙበት ዋጋ ካነሰላቸው የሚያገኙት ማኑ ኮኔን ከሆነ ማኑ ኮኔ ደግሞ ከአንድሬ ሳንቶሽ እና ከዩሪ ቲሌማንስ ጋር አብሮ ሚድፊልዱ ላይ የሚሆን ከሆነ ዩናይትድ ሚድፊልዴን በተለየ ትኩረት አጠናክራለሁ ብሎ ላደረገው ነገር እነ ሲቲ 116 እነ እንትና ምናምን 100 ምናምን እየከፈሉ ያላገኙትን እድል አገኘ ማለት ነው ማንቸስተር ዩናይትድ። እሺ ይሄ በጣም ትልቁ ዜና ነው። ያው ደግሞ የማንቸስተር ዩናይትድ ደጋፊዎች የሚጠብቁትም ይመስለኛል። ወደውታል ደግሞ። አዎ አንደኛ ወደውታል፣ ሁለተኛም ደግሞ ትልቅ አገልግሎት እንደሚሰጥ የሆነ የሚታመንበት ነው። ስምምነቱ ምን ላይ ይደርሳል የሚለውን በጊዜ ሂደት ነው እንግዲህ የምናውቀው። ለጊዜው ግን ዩናይትድ በጣም የተሻለ እድል እንዳለው ይህንን ተጫዋች ለማስፈረም የተገለጸ ነው። ለተጫዋቹም ራሱ በጣም የሚፈልገው ይመስለኛል። እኔ ያው በደንብ እድገትም ስለሆነ ወደ ዩናይትድ መምጣትን የሚፈልገው ይመስለኛል። ግን ሌሎችም ደግሞ የሚሰሙ ነገሮች አሉ ከዩናይትድ ጋራ ከዝውውር ጋራ በተያያዘ እነዛንም እንመለከታለን። ግን ዩናይትድ አሁን በጣም ትላንትናም ዛሬም እየተሰሙ ከሚገኙ ነገሮችና ከተደነቀበት መካከል አንደኛው ይሄ የተጫዋቾችን ደሞዝ በተመለከተ እየወሰደ የሚገኘው እርምጃና ያተረፈው ነገር በጣም ተደንቆ እየተወራ ነው። በተለይ ከዚህ በፊት ከነበረው ሁኔታ አንጻር ለምሳሌ ካዜሚሮን እነ ሳንቾን እንደዚሁም ደግሞ ማሌሽያንም ጨምሮ ኦናና 5 ተጫዋቾችን ለቋል እና እነዚህን የለቀቃቸው ራሽፎርድንም ጨምሮ ራሽፎርድ ያው ገና አሁን ግን ባለው ሁኔታ የደሞዙ ነገር በጣም ዩናይትድን ይጠቅማል ተብሎ እየተገለጸ ነው። ምክንያቱም እነዚህ ተጫዋቾች አሁን ከዩናይትድ ጋር ስለተለያዩ ወይንም ደግሞ ስለሌሉ እነዛ ተጫዋቾች ያገኙት የነበረው ሳምንታዊ ደሞዝ 830,000 ፓውንድ ነው። በጣም ብዙ ብር ነው በድምሩ እነዚህ ተጫዋቾች እና አሁን ከሚመጡት ተጫዋቾች ጋር ነገሮችን ለማስተካከል በዚህም ጉዳይ ላይ ይሰራል። ግን እስካሁን ድረስ ያደረጋቸው ነገሮች በተለይ ከገንዘብ ጋር በተያያዘ በጣም ይጠቅመዋል ተብሎ እየተገለጸ ነው። አንዳንድ ቦታዎች ላይ እንዳየሁት የዩሪ ቴሌማንስ የሳምንታዊ ደሞዝ 200,000 ነው የሚሉ መረጃዎች አሉ። ያም ዩናይትድን ተጠቃሚ የሚያደርግ ነው ተብሎ ሰዎች የተስማሙበት ነው። ለማንኛውም ግን ከዩናይትድ ጋር ከሚሰሙት የዝውውር ጉዳዮች መካከል አንደኛው ይሄ ነው። ሌላ ዛይር ኤምሬንም እኮ ብሏል ማንቸስተር ዩናይትድ። እኔ ይሆናል ብዬ አላስብም፣ ለዛ ነው ጮክ ብዬ ማላወራው እንጂ ዛይር ኤምሬን ከፒኤስጂ መውሰድ ይፈልጋል ማንቸስተር ዩናይትድ። ሲያምር ይቅር ነው እያለ ያሉ አለው ፓሪስ ሰን ጀርማን። እኔም እንደዛ ነው የምለው፣ የሚሸጥለት አይመስለኝም። ምክንያቱም ነጋችን ብለው የሚያስቡት ተጫዋች ነው ዛይር ኤምሪ። ልክ ነው። የማንቸስተር ዩናይትድን ጉዳይ ከዚህ በላይ ያለች ሌላ አንድ የአርሰናልና የጉማሬሽን ጉዳይ በተመለከተ ብናነሳ ደስ ይለኛል። የምጨምረው ከሌላ አንተ አልስማማም። እሺ አንተ ምን ይጨመር ትላለህ? መሰለ የጉማሬሽንና የአርሰናልን ወሬ በ7 ደቂቃ ልጨርሻች ከምረን ነው ከቻልሽ። እኔማ አትሊስት ያለውን ነገር እንመለስበታለን በይ። ካልሆነ የአሌሃንድሮ ጋርናቾ እና የቼልሲን ነገር እናነሳበት ይሄንን 7 ደቂቃ ካልሽ። እሺ የአሌሃንድሮ ጋርናቾ ያኛውን በዝርዝር ለመመለስ ወርቅ የሆነ እሺ ጥሩ ወርቅ የሆነ አንድ አርሰናል ጩልል ያለ ሳናነሳው እንዳናልፍ የሚል ነው። አርሰናል ጩልሌ ነው ያልንበትን ምክንያት አስረጅ።
እሺ ከዚህኛው ዝውውር ጋር በተያያዘ መቼም ስንሰማቸው የነበሩት ጉዳዮች በጣም የሚያስገርሙ ናቸው። በተለይ የአርሰናልና የጉማሬሽን ግንኙነት በተመለከተ የሚወጡ የነበሩት መረጃዎች ጉማሬሽ የአርሰናል ተጫዋች መሆን እንደሚፈልግ የሚገልጹ ናቸው። ይሄ በእርግጥ አሁንም በተለያዩ መገናኛ ብዙሃኖች ተረጋግጦ የተነገረ ነገር ነው። በቃ ከኒውካስል ዩናይትድ መውጣት ይፈልጋል። ይህንን ለክለቡም ማሳወቋል ነው እና አርሰናልም ደግሞ ተጫዋቹን ለማስፈረም በቃ የተለያዩ ጥረቶችን እያደረገ ነው ተብሏል። አንዴ 60 ሚሊዮን ሲባል ነበር። ትላንትና ደግሞ 75 ሚሊዮን ደርሷል አርሰናል ያቀረበው ዋጋ ተብሎ መረጃዎች ሲወጡ ነበር እና አርሰናል የሆነ ነገር ያደረገ ነበር እኔ የሚመስለኝ። አሁን አይደል እንደ የምናውቀው ማለት አርሰናል ልጁን ለማስፈረም ከፍተኛ ጥረት ያደርጋል እያደረገም ነው። የአርሰናል ጊማሬሽን የማስፈረም ፍላጎት በጣም ትክክል ነው። ምክንያቱም መታሰብ ያለበት አሁን ሜዳ ላይ ሲታይ ሚድፊልዱ የአርሰናል መጥፎ የሚያሳስብ ስጋት ላይ የሚጥል አይደለም። ነገር ግን ሲጠናከር አርሰናል ከነ ፒኤስጂ አልፎ መሄድ ከነ ባየር ሚኒክ አልፎ መሄድ የሚያስችል እድል ይፈጥርለታል ነበር ስንል የነበረው እና ለዛ ቦታ ደግሞ በጣም ትክክለኛ የሆነው ሰው ጊማሬሽ ነው። አንደኛ ፕሪሚየር ሊግ ኤክስፒሪየንስ በጣም ጥሩ ነው። ሁለተኛ እዛ ቦታ ላይ አርሰናልን ቱ ዘ ኔክስት ሌቭል ለመውሰድ የሚያስችል አቅም እንዳለው በተደጋጋሚ አይተናል። ስለዚህ ትልቅ ሪሊፍ ይፈጥራል እዛ ቦታ ላይ ብለን ነበረ ስንናገር እና ሀሳብ ስንሰጥ የነበረው። ይሄንን በምናነሳበት ሰዓት ላይ ግን ቅድም አንቺ እንዳልሽው የአርሰናል ጥረት ይሄ ገንዘብ እያቀረበ እምቢ እየተባለ ገንዘብ እያቀረበ እምቢ እየተባለ ምናምን ነው የሚመስለው። አንድም ነገር አላደረገም አላለም ኒውካስል። ዝም ብሎ ደላላ ይልካላል። እንዲህ ምን አይነት ጨዋታ ነው የተጫወተው አርሰናል? የእውነቴን እኮ ነው የምነግርሽ። ይመጡና እነዚህ ሶስተኛ ወገን የሚባሉ ሰዎች የመሸጥ አለመሸጥ እድሉን በተመለከተ ያጣራሉ አለ። እንደ የሚከራይ ቤት አለ እንደዚህ ምናምን እንደሚል መጥ ወይም እንደዚህ ትሸጠዋለህ ምናምን እንደሚል ይሄ ይለካሉ አለ። ይሄ ደግሞ ልጁን አላረጋጋልንም አለ። ኒውካስል ዩናይትድ እኮ ነው በጣም ፍራስትሬትድ ሆነዋል የኒውካስል ዩናይትድ ሰዎች። ይሄ ስትራቴጂ ከሆነ የምርም ጩልሌ ነው አርሰናል። አሁን ልጁ ማለት ጊማሬሽ በይፋ ለኒውካስል ዩናይትድ ሰዎች አርሰናልን መቀላቀል እፈልጋለሁ አስባሉት። ማን ይሄንን የሚያስብለው? አርሰናል ምን እያደረገ እየጎነተለ ሄዶ የሆነች ነገር ነካረጋል ሄዶ የሆነች ነገር ነካረጋል የሆነች ነገር ያደርጋል። ከዛ በኋላ በአርሰናል የመፈለግ ስሜት ተሰምቶታል ጊማሬሽ። ጥያቄውን ራሱ ለኒውካስል ዩናይትድ እንዲያቀርብ አደረጉት። ከኒውካስል ዩናይትድ ጋር አዲስ ኮንትራት መፈራረም አይፈልግም። የአርሰናል ተጫዋች ነው መሆን የምፈልገው አለ። ማን? ጊማሬሽ ራሱ። የዚህን ሰዓት ላይ ቢጠብቁ የተለመደ ነው ይልሽ። በኢንተርሚዲየሪስ ወይም ደግሞ በደላላ በሶስተኛ ወገን ምናምን መረጃ ማጣራት የተለመደ ነው፣ ክለቦች ያደርጉታል። ግን ያንን የተወሰነ ጊዜ ነው የምታረጊው። ደላሎችሽ ወይም የላክሻቸው ሰዎች ይዘውልሽ የመጡትን መረጃ ከግምት ውስጥ አስገብተሽ በላ ብለሽ ትሄጃለሽ። አንቺ በላ ሽጥልኝ፣ በላ እንነጋገር፣ ትሸጠዋለህ አሉ ብለሽ የተጣራ መረጃ ተሰጥቶሻል። ያንን መረጃ ይዘሽ ለመግዛት ገንዘብ አዘጋጅተሽ ትሄጃለሽ። አርሰናል ሆዬ ቢጠበቅ የለም። ኒውካስል ምን አለ? ሰው ላከበት ማለት አርሰናል ላይ ምንድን ነው ሀሳባችሁ? የእውነቴን እኮ ምንድን ነው ሀሳባችሁ? ትገዙታላችሁ ወይስ አትገዙት? ቁርጡን ንገሩኝ አለ። ይኸውልሽ ተለማምጠው የሚገዙት የነበረውን ተጫዋች ጭራሽ ክለቡ ሻጩ ክለብ መሸጥ የማይፈልገው ክለብ ጠያቂ ሆኖ መጣ እና በፍጹም ልክ አይደለም አርሰናል የሚያደርገዋል። ምሬት ላይ ነው ያለው ኒውካስል ዩናይትድ። ምንድን ነው የሚያማረርህ ሲባል ያማረረው ነገር ልጁ አልረጋጋለኝ። ለምን? አርሰናል እየጎነተለው አርሰናል በጣም እየጎነተለው ስለሆነ ልጁ አልተረጋጋም። የልጁ አለመረጋጋት ደግሞ እኔ ላይ የሚያሳድረው ተጽዕኖ አለ። የምትገዙ ከሆነ ኑ። ካን ኢማጂን ከባድ እኮ ነው። የምትገዙ ከሆነ ኑ። እሺ 80 ክፈሉኝ እና ውሰዱት አለ እኮ አንድሪያ ቤርታ። ባልሰማ ያልፋል በኒውካስል ዩናይትድ አጠገብ ስራውን እየሰራ ሰርቷል በደንብ። አሁንም በአርቴታም በኩል በአንድሬ ቤርታ በኩልም አርሰናል ኦፊሻሊ የክለብ ለክለብ ኮንታክት እስካሁን ድረስ በጊማሬሽ በኩል አልፈጠረም። ገብቶሻል? ምን
እንደውም ኒውካስትል ዩናይትድ ልሻለው ምትል ልጅ አገረዳላ አረጋው እንትን ጊማሬሽ ልሻለው ምናምን ገብቶሻል እቤት የሆነ ወዳጅ አላት ልጁ ወይ ሽማግሌ አይልክ ወይ ምናምን አይልክ ምናምን ልጅቷ ናት ቤት ውስጥ ግንፍል የምትል ወጣላችኋለሁ ምናምን እያለ ነው አሁንስ እንደሱ አስቢው እስኪ ዝም ብለሽ አይ ኒውካስትልም በጣም ተበሳጭቷል ነው እንደውም አንድ ቦታ ላይ ያየሁት ነገር ወይ አርሰናልን ወይ የምትገዙበትን ገንዘብ አስቀምጡ ወይ አፋችሁን ዝጉ እንደዚህ ነው ያለው በቃ ወይ ዝም በሉ በጣም ነው የሚያናድደው በኒውካስትል ቦታ ላይ ሆነ ስታየው እና የሚያስገርም ነው ግን እኔ እስካሁን በአርሰናል በኩል በቃ ደግሞ የሚወጡት ሪፖርቶች የሚያሳዩ ጥረቶች እየተደረጉ ነው አካባቢውን እያየ ነው እያጠና ነው ምናምን የሚል ነበረ ግን ለካ ሂደቱ ሌላ ነው እንዴት ነው ያ ነገር ብሎ ለኒውካስትል የሚደውለው አንተ ሰውዬ ሁለተኛ እንዳልተበሽ ገብቶሻል እንደዛ ነው የሆነ ሲኑን ስፈጥርልሽ ነው እና አርሰናል በጣም የሚገርም አካሄድ ነው ሄደው የሆነን ለመናገር አዘንዶ ዘዴ ልጁን የሚያገኙት ከሆነ ኦፕሽንም የላቸውም እኮ ሆነን ለመናገር አሁን እነሱ ከዚህ በላይ የሚያሳንሰንን ውሳኔ አንወስንም አንፈልግም ነው የሚሉት የሚያሳንሰን ማለት አንቶኒ ጎርደንን ሸኝተናል ሳንድሮ ቶናሊን ሸኝተናል አንተን መሸኘት አንፈልግም ለኛ ፈርምና ለኛው ተጫዋች በአንተ ዙሪያ ይገንባ ቡድኑ ነው የሚሉት እሱ ደግሞ እንዴ ካራባው ካፕ ብቻ አሸንፍ የተጫዋችነት ዘመን ይለፍ እንዴ አለ እኮ ይሄንን አልፈልግም አለ ታይትሎችን ማሸነፍ ፈልጋለሁ አለ የፕሪሚየር ሊግ ታይትልን የቻምፒዮንስ ሊግ ውድድርን ምናምን ማሸነፍ ፈልጋለሁ ይሄንን የማሸነፍ እድል የሚሰጠኝ አርሰናል ነው ስለዚህ ከአርሰናል ጋር ልሁን የሚለውን ጥያቄ ነው ያነሳው ግፋቢል ከኒውካስትል ዩናይትድ ጋር በሆነ በድጋሚ ካራባው ካፕ ላሸንፍ ይችል ይሆናል ግን ኢን ዘ ኒር ፊውቸር ኒውካስትል ዩናይትድ የፕሪሚየር ሊግ ሻምፒዮን የሚሆንበት እድል የሩቅ ነው የለም ወይም ቻምፒዮንስ ሊግን ምናምን የሚያገኝበት እድል የለም እኔ ደግሞ 29 ዓመቴ ነው ኒውካስትል ደግሞ የሚለው ምንድነው አንተ 29 ዓመትህ ነው ልክ ነው ሳንድሮ ቶናሊ ደግሞ አለ እሱ ለቋል ያንተና የሱ የመሸጫ ዋጋ ከ20 ሚሊዮን ያነሰ ልዩነት መፈጠር የለበትም እሱ በ100 ከተሸጠ አንተ በ80 ነው ስለዚህ ወዳጄ ነው ያልከው ሰው 80 ይክፈልና ይወሰደህ ነው የሚለው ዋጋ ቆርጦ እኮ ነው እውነት በሳንድሮ ቶናሊና በማንነው በጊማሬሽ መካከል የ20 ሚሊዮን ፓውንድ ብቻ ልዩነት ሊኖር ነው የሚገባው እሺ ነገ ስንመለስ ምናልባት የእንትናን እነግርሻለሁ የሞርጋን ሮጀርስ ዋጋ ለምን በጣም የተጋነነ ውድ እንደሆነ ልክ ነው አስረዳለሁ ነገ ቀጠሮዬን የማረሳሰው ያርገኝ ፈጣሪ አሜን It's on here now, the goalkeeper's beaten, and South Africa have got